የሰነበት እንባ ልብ አንጠልጣይ የህይወት ታሪክ ክፍል 3 ደራሲ መግፊራ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ወደ ክፍሉ ሄዶ ከናቤል ጋር ተገናኘ። ሲገባ ቶማስ እንዴት ነው አለው እየተቀመጠ። ያው ወጥመድ ውስጥ እየገባሽ ነው፣ በቅርቡ ታያላችሁ አላቸው እየፎከረ። እነ ቶማስም የፊት ሳቃሉና ወደ ስልካቸው ገቡ። ዩምና መጽሐፏን እያነበበች ሳለ ሰሚራ መጣች። ሰላም ተባባሉና አንቺ በጣም እየወደድኩት ነው ያለሁት፣ አሚሪን እሁድ የደን ቀን ነግሯለሁ አለቻት መጽሐፉን እየዘጋች። አው ጥሩ አሰብሽ ንገሪው፣ ግን አንድ ነገር ተባበሪ። ምን? አንቺ አልመጣም ስላልሽ አልመጣም ብሏል እና ነው ያለቻት እንደለመነመን እያየቻት። እሺ ሞክራለሁ ብላት ደስ ብሏት አቀፈቻት። በሚቀጥለው ቀን ረፍት ሰዓት ላይ ሁሉም ተሰባስቦ የሚለብሰውን ያወራል። እኛ የኦሮሞ ባህል ልብስ እንለብሳለን አለች ኢክራም። እኛ ያማራን አለች አዩ ከእስማኤል ጋር። እኔ ደግሞ የሐረር ልብስ አለች ሰሚራ ከዩምና ጋር። አሚር፣ ቶማስ፣ አቤልና ሳልህዲን አንድ አይነት ባህል አንዱን እንለብሳለን አሉ። ወዲያውኑ ተደውሎ ሁሉም ወደ የክፍላቸው ሄዱ። ዩምና እኔ ያሳቀቃት መምህር ክፍለ ጊዜ ክላሱ ላይ አትገባም። ወደ ጋሮ ተቀምጣ ሀዩን አስፈቅዳ ወጣው አብሮ ተቀመጡ። ሻሩክ መጣ ብለው ተደበቁ። ሻሩክ ብለው የሚጠሩት የትምህርት ቤቱ ተፈሪም ተወዳጅ መምህር ነው። ድንገት አጮልቀው ሲያዩት ተያዙ። ኑ ብሏቸው ወደሱ ሄዱ። ሀያት ቀለበለብ ብላ ቲቸርዬ እንዴት ነው አለችው በፈገግታ ታጅባ። ይሄ ማታለልሽን አታቁም? ተንበርከኩ አላቸው ኮስተር ብሎ። አረ ቲቸር በመጨረሻ ቀን ዩኒፎርማችን ሊቆሽሽ ነው፣ ሴት አይደለሽ አታጥኝ አላት። አረ ቲቸር ምን ይችካል እንደ ጓደኛሽ ዝማቲ? ማን ቲቸር? ላላወቃት ነው። አውርተው ተሳስቀው ሄዱ። ግቢሽ ከዚህ በኋላ እንዳላችሁ ብሏቸው እሱም ሄደ። ወደ ቤት መሄጃ ሰዓት ላይ አሚር ጠርቷት ወደሱ ሄደች። ይሄ ስጦታ ነው ብሏት በእጁ ያዘውን ጥቁር ፌስታል ሰጣት። አሁን ማየት አይቻልም፣ እሑድ ለብሰሽው ነው ያላት። እንዴ ያዘዝከኝ ነው እንዴ አለችው ኮስተር እንደማለት እያለች። አይ እንደዛ ሳይሆን በቃ ወረቀት አለው፣ በዛ ላይ አንብበሽ ትነግሪኛለሽ አላት። እሷም ግራ ተጋብታ እሺ ብላው ተሰናብተው ሄዱ። ቤት ገብታ በስራ ተጠምዳ መጅልሱ ላይ አስቀምጣ ረሳቸው የሰጣትን ስጦታ። አባቷ ሲገባ ደንግጣ ፈጥና ወደ ክፍሏ ሄደች። ስትሄድ አይቷት ነበርና እስክትወጣ ጠብቆ ስጦታውን ነው እኔን የምታዩ ብሎ በጥፊ መታት። ድብደባውን እንደተለመደው ቀጠለ። እማማ ኸዲጃም እንደለመዱት መጥተው ባያተርፏት ኖሮ ገሏት ነበር። ለምን ይሁን ግን እንደዚህ የሚጠላ? እሜ እንባዋን ለማቆም እየሞከረች ስቅ ስቅ እያላት ጠየቀች። እማማም ልትነግራት ወሰነችና ይኸውልሽ ልጄ በምትሰሚው ነገር ምንም ራስሽን እንደማትጎጂ ቃል ግቢልኝ አለቻት። ዩምና በሂጃቧ እንባዋን እየጠረገች ተደናግጣ ምንድነው እሜ አለቻቸው። እሳቸውም ትንሽ ጊዜ በሐሳብ ወጣሉና እናቷ የተናገረቻት ነገር ትዝ አላቸው። ዩምና በመጠበቅ ላይ ሳለች ይኸውልሽ ልጄ አሁን ተነሽና ፊትሽን ታጠቢ፣ አታልቅሽ። እንዴም የሆነ ነገር ሊነግሩኝ ነበር አይደል አለቻቸው ግራ በመጋባት ስሜት። አየቻቸውና ስቅስቅ ብላ ያለቀሰች ተነስታ ወጣች። ሁሉም ሰው ጨከነብኝ ይላል፣ እርዳኝ፣ የማትጨክነው አንተ ነህ። እጇን ወደ ላይ አንስታ እንባዋን እርግፍ እያደረገች አልቅሳ ለመነችው። ዞሮ ዞሮ መግቢያው ጭራሩ እንደሚባለው ወደ ቤቷ ገባች። እንቅልፍ ብትታገል እምቢ አላት።
ወደ ላንጋጣ ማሰብ ጀመረች። ድንገት አሚርን ስታስብ የሰጣትን ስጦታ ትዝ አላት። በዛለ ሰውነቷ ተነስታ ወደ ቁም ሳጥኗ ሄደች። ያስቀመጠችውን ፌስታል አውጥታ ወደ አልጋዋ ተመለሰች። አልጋዋ ጫፍ ላይ ተቀምጣ መፍታት ጀመረች። ስጦታው የሚያምር ሀበሻ ቀሚስ ነበር። ደስ ብሏት ፈገግ ብላ ካጠገቡ የነበረውን ነጭ ወረቀት አንስታ ማንበብ ጀመረች። ይህንን ቀሚስ ስታይ ተደስተሽም ተከፍተሽም ይሆናል። በጣም የምወዳት የእህቴ ቀሚስ ነው። ያኔ በነገርኩሽ ታሪክ የካልቸር ዴይ ብላ ነበር የገዛችው። በጣም ፈልጋ ነበር። ይህን ለመልበስ ጓጉታም ነበር። ያው የቀድር ነገር ሆነና ሞት ቀደማት እና ይህንን ቀሚስ ለብሰሽው ብትመጪ ደስ ይለኛል። ዩምና ካነበበችው በኋላ ደስ አላት። ትንሽም ቅር አላት። አባቷ ይፍቀድላት አይፍቀድላት አታውቅም። እሑድ ቀን ደግሞ አባቷ ስራ አይወጣም። ምን እንደምታደርግ እያሰበች እንቅልፍ ሸለብ አደረጋት። በነጋታው በጧት ተነስታ የቅዳሜ ስራ እንደሚታወቀው ልብስ አጥባ ውስጥ ገባች። እነማማ ጋር እያወሩ እየተሳሳቁ ቅዳሜን አሳለፈች። ማታውኑ አዎ ተከራየን፣ አንቺስ ውዴ አለች። ሀዩ ነበረች። እኔ እንኳን በመጣ አይመስለኝም፣ ደግሞ የአሚር ስልክ ካለሽ ላኪልኝ አለች። አትጩሂ፣ በማማ ስልክ ነው የደወልኩልሽ። ካርዱን አትጨርሽብኝ፣ ወሬው ደርሳል ላኪልኝ ብላ ዘጋችሁ። ልደውል አልደውል በሚል ስሜት ውስጥ ናት። ስልክ ቁጥሩን ጽፋ እጇን እጥፍ ዘርጋ እያደረገች ደወለች። ስልኩም ከ3 ጥሪ በኋላ ተነሳላት። በፈራው ድምጿ ሄሎ አለችው። ሄሎ፣ አሰላሙ አለይኩም አሚር፣ ዩምና ነኝ። ውስጡን ደስ ብሎት ወአለይኩም ሰላም ዩምና፣ እንዴት ነሽ አላት። አልሐምዱሊላህ ደህና ነኝ፣ አንተስ? አልሐምዱሊላህ። ለስጦታው በጣም ሽኩረን፣ ከልብ ያመሰግናለሁ። ኧረ ችግር የለውም፣ እንደማታሳፍረኝ ተስፋ አለኝ። ትንሽ ዝም ስትለው ኢንሻአላህ ግን ብዙ ተስፋ አታድርግ፣ ቤት ብዙ ሀጃ አለብኝ አለችው። ኧረ በአላህ አንቺ ወስኚ፣ በቃ እኔም አልሄድም። እህቴም ማስታወሻ ነበር፣ በቃ እሺ ብሎ ዘጋባት። እንደተናደደ ገብቷታል። ወዲያውኑ ሐሳብ ማፍለቅ ጀመረች። በጧት ተነስታ ስራዋን ጨረሰች። የአባቷን መውጣት ስትጠባበቅ አልወጣልሽ አላት። በቃ አይወጣም ብላ ተሰላቸች። ወደ ውጭ ልትወጣ ስትልም የአባቷ ስልክ ጠራ። ወደ ኋላ መለስ ብላ ቆማለች። በዛ በሚያስፈራ ድምፁ ሄሎ አለ። የሆነ ነገር ሰማ። እንደደነገጠም ያስታውቃል። በቃ መጣው። ስንት ሰዓት ነው ቀብር አለ። ዩምናም ወደ መኝታ ቤቷ ገብታ የደስታ ዘለለች። መልሳም አስተግፊሩላህ፣ ሰውየው ስለሞት አይደለም ኢላሂ ብላ ወደ ሳሎን መጣች። ወዴት ነህ አለች በፈራ ድምጿ። አባቷም ቀና ብሎ አይቷት ወደሚያዘጋጀው ልብሱ እየተመለከተ አይመለከትሽም፣ ለሳምንት ግን አልመጣም፣ ቤቱን በስርዓት ጠብቂ፣ ደግሞ እዚህ ቤት ጎረምሳሽን ይዘሽ ነው ያሉሽ፣ የለም ብለሽ እንደፈለግሽ መሆን እንደማትወቂ። በተናገራት ንግግር ቀልቧን ሰበረው። ከዛ ወደ ውጭ ወጣች። የፕሮግራሙ ሰዓት እየደረሰ ነው። ተጣጥባ ወደ ቤት ገባች። ልብሱን አምጥታ ለበሰችው። አቤት ውበት እያለች ራሷን እያሞገዘች የሚያምረውና የሚያሳሰውን ጸጉሯን ከፍታ ኩፍ አድርጋ ያዘችው። ከስር ነጭ ሂጃብ ጠምጥማ ከላይ ነጠላውን ደረበችበት። ጫማም ከፍ ያለ ታኮ ጫማ አደረገች። ሽንቅጥ አለች። ትንሽ ፊቷ ላይ ሜካፕ ቀባ አደረገች። በማማ ስልክ ለሀዩ እየደወለች አላስቀምጥ ብላታለች። ለብሳ ስትወጣ እማማም ጠርተዋት ማሻአላህ አለ ይጠብቅሽ የኔ ቆንጆ ብለው እጇን ሳሟት። በቃ ኢሜል ሄድ እንዳላረፍድ ብላ ልትሄድ ስትል ቆይ ብለዋት ተለቅ ያለ ስልክ አምጥተው ሰጧት። ዩምናም ግራ ተጋብታ ምንድነው ብላ ጠይቀቻቸው። ያንቺው ነው፣ በይ ሂጂ ፏበይና ራስሽን ጠብቂ ብለው ሸኟት። እሷም ሜዳ ተጠመጠመችባቸውና ተሰናብታቸው ወጣች። ከሀዩ ጋር ተገናኙ። ስታያት አልጠበቀችም ነበር።
በዛ ትርትር ጩኸቷ ጮካ ተጠመጠመችባት። አራት አሳፍሪኝ ሀዩ ብላ ተሽኮረመመች። ወደ ፕሮግራሙ ወደ ተዘጋጀበት ሆቴል አቀኑ። በመንገዳቸው ላይ እስማኤልን አግኝተውት አብረው ሄዱ። ወደ ውስጥ ሲገቡ ውስጥ የነበሩት ተማሪዎች በሙሉ አይናቸው ወደ ይምና ፈጠጡ እና አቤልና ቶማስም እንደዛው። ግን አሚር አልነበረም። በአይኗ ስትፈልገው ኳትን አጣችው። ወደ ተዘጋጀላቸው የምግብ ጠረጴዛ መሩ። ያው እዛ ያሉ ተማሪዎች በሙሉ የቡዝ ልጆች ናቸው። ሃምበርና የተለያዩ ጣፋጭ ምግቦችም ነበሩ። አንድ ጣፋጭ ምግብ አንስታ ወደ ቦታዋ ተመለሰች። እስማኤልና ሀዩ በራሳቸው ዓለም ላይ ናቸው። ዞር ዘር እያለች የተማሪዎቹን ሁኔታ እያየች ግማሾቹ የሚስቁ ግማሾቹ የሚያዛጉ ሁሉንም ተመለከተቻቸው። ለመውጣትም ወሰነች። ወደ በሩ ስታመራ ኢክራም ከአንድ ልጅ ጋር ያልሆነ ነገር ስታደርግ አየቻት። ባደረገችው ነገር ይምና እያፈረች ወደ ውጪ ፈጥና ስትወጣ ከአሚር ጋር ተገጣጠሙ። ሁለቱ ማች ያለው ልብስ ነበር የለበሱት። በአግራሞት ተያዩ። ማትመጪ መስሎኝ ነበር ሲላት በውበቷ ተገርቦ ከታች ወደ ላይ የተመለከታት ነበር። እኔም ማትመጣ መስሎኝ ነበር አለችው። እና ወዴት ነው አላት። ምትመልሰው ግራ ገብቷት ወደ ውጭ ልወጣ ብዬ ነው አለችው። ኦኬ በቃ እንግባ ብሎ በእጁ ምልክት ሰጣት። ደግሞ በጣም አምሮብሻል አላት በኩራት እየሄደ። አውቃለሁ ብላ መሰከነችው። እንደ ሴት አትሽኮረመሚም እንዴ? በፊት ፈገግ እያለላት ነገሩን ቀየስ አድርጋ አንተም አምሮብሃል አለችው። በፈገግታ አይቷት ወደ ውስጥ ገቡ። ሲገቡ በአግራሞት ቶሚና አቤኒ አጨበጨቡ። ተማሪው ተቀበላቸው። ሀዩና እስማኤልም ተያይተው ፈገግ ተባባሉ። ሀዩ ወደ ይምና መጣ። እዚህ ጋር ምን እየተፈጠረ ነው አለቻት ሙድ በመያዝ። ይምናም ፈገግ እያለች አረ እንደዛ አይደለም ሆ ብላ ወደ ወንበሯ ሄደች። ቶሚ ያንን ነገር ይዘዋል እንዴ ሲል ጠየቀው። አዎ ይዤዋለሁ፣ ግን አስበህበታል አለው። አዎ እባክህ ይህንን ሰዓት ልጠቀም አለው። ከኪሱ የተጠቀለለ ወረቀት አውጥቶ ሰጠው። በቃ ጀለስ በኋላ እንገናኝ ብሎት ወደ ይምና ሄደ። አጠገቧ ማንም ስላልነበረ ተጠግቷት ተቀመጠ። ብዙ አወሩና በጣም እየቀረባት መጣ። በሁኔታው ግራ እየተጋባች ወደ ኋላ እየሸሸች እየተጠጋት በመሃል የሚጠጣ ነገር ላምጣልሽ ብሏት ተነስቶ ሄደ። በምትጠጣው ጁስ ላይ ቶሚ የሰጠውን አደንዛዥ መድኃኒት አድርጎ አመጣውና ሰጣት። በወሬ አድርጎም እንድትጠጣ አደረጋት። ከደቂቃዎች በኋላ ስትነቃ አንድ ጨለም ባለ ክፍል ውስጥ ለብቻዋ ነበረች። እርቃኗን መሆኗን ስታውቅ በድንጋጤ ጮኸች። ምትሆነውንም አጣች። ብትጮህም የሚደርስላትን አጣች። ራሷን እንደምንም አረጋግታ መብራቱን አብርታ ወደ ተዘረረው ልብሷ መሰብሰብ ጀመረች። ከጠረጴዛ ላይ አንድ ብጣሽ ወረቀት አይታ እያቃሰተች እንባዋ አልቆም እያላት እየተጎተተች ወደዛው አመራች። ወረቀቱም ላይ የተጻፈው ነገር እንዲህ ይል ነበር። ስለነበረን ቆይታ አመሰግናለሁ ውዷ። በጣም ምስኪን ነሽ። ሰው ያለሽን ነገር ቶሎ አትመኝ። አንቺ ለኔ ቃቃይ ነበርሽ። ለማንኛውም አንድ ነገር ከተፈጠረ የምታደርጊውን ታውቂያለሽ ይል ነበር። ስቅስቅ ብላ አልቅሳ ልብሷን መልበስ ጀመረች። ያኔ ነበር የይምና ስቃይ ሀ ብሎ የጀመረው። ሰው ሳቀልኝ ብለን ከልባችን አንመን። ጥሩ ያስብልኛል ባልኩት ሰው ነበር እኔም የተጠቃሁት። በእርግጥ እኔ ተሳስቼ ይሆናል። እሱን ማመን በእህቱ ሐሳቡ ልቤ ውስጥ ገባ። ከዛም እንባን እያረገፈች በምትጽፈው ዲያሪ ላይ ጠብ ጠብ በማለቱ ወረቀቱ በስብሷል። አባቷ በስተመጨረሻ የመምጫው ጊዜ ደረሰ። እነማማም ምንም እንዳልተፈጠረ እስካሁን አውቁ። አንድ ነገር በጣም አሳስቧታል። ጎረምሳሽን ይዘሽ ነይ የለም ብለሽ አላት። በፍርሃት ኩርምት ብላለች። እርግዝና ይፈጠር አይፈጠር የምታውቀው ነገር የለም። እናት የለኝ። ኢላሂ ማን ላማክር? ብቻዬን አትተወኝ። ጉንጮቿ ላይ እንባዎቿ ተንሸራተቱ። ሀዩ የተፈጠረውን ስለምታውቅ ሰሞኑን ከሷ ጋር ናት።
የፕሮግራሙ ቀን በፍለጋ ኳትና ከዘበኛው ጋር ነበር ፈልገው ያገኟት። አይ ፈተናዬ፣ ሀዩ ምን አጥፍቼ ነው ግን እንደዚህ የምሰቃየው? ሆዷን ከጉልበቷ ጋር አጣብቃ ኩርትም ብላ ተቀመጠች። ሀዩ ወደ እሷ ተጠግታ ጭንቅላቷን ወደ ደረቷ አስጠግታ እያቀፈቻት አብሽሪ አላህ አለ ልውረድ አልውረድ በሚለው እንባዋ እሺ አንድ ነገር ቢፈጠርስ አለቻት ቀና አድርጋ እያየቻት። አላውቅም ምን ልናድርግ ነው? አላህ የስራውን ይስጠው ብላ በኃይል ተነፈሰች። በቃ መድኃኒት ልውሰድ፣ አባዬ ከሰማ ይገለኛል። ተነሺ እንውጣና ገዝተን እንምጣለቻት። ከተቀመጠችበት እንደመነሳት እያለች ይምኒ ብናስብበት ይሻላል፣ አንቺ ብትጎጅሽ መጀመሪያ ሐኪም ቤት እንሂድና እናረጋግጥ። አይ ሐኪም ቤት አልሄድ ብላ ከፋርማሲ ማረጋገጫ ገዝታ መጣች። ከደቂቃዎች በኋላ ይምና በጩኸት አቀለጠችው። ሀያት ደንግጣ ወደ እሷ ስትገባ ማረጋገጫውን እያሳየቻት ምንም ምልክት እንዳልመጣ አሳየቻት። በደስታ ተቃቅፎ ማልቀስ ጀመሩ። እማማ ጩኸቱን ሰምተው በሩን በርግደው ሲገቡ ደንግጠው ዞር አሉ። ምንድነው ጩኸቱ? ምንድነው አሉ ልባቸውን ይዘው። ይምናና ሀዩም እየተያዩ ምንም በላችሁ በሚል ከአንገታቸው እየወዘወዙ እሜ የሆነ የሰራነው ፈተና ነበርና ጥሩ ውጤት አምጥተን ነው አለቻት ሀዩ። ትሽ ታዲያ ያስጮሃል? በሉ ይሁንላችሁ አፉ ሊላህ ብለው ትተዋቸው ወጡ። አልሐምዱሊላህ ብለው እነሱም መልሰው ተቃቀፉ። ጊዜው እየሄደ ነው። ትምህርት ፎርም ስለሞላች መግባት ትታለች። አሚርም ከዛን ቀን በኋላ አይተው አታውቅም። ትምህርት ቤት አይመጣም። እስማኤል ስለ አሚር በሰማው ነገር በጣም ስላፈረ ከሀዩ ጋር ትንሽ ክፍተት ተፈጥሯል። አባቷ ባልተለመደ መልኩ ሰሞኑን እየተንከባከባት ነበር። ሁሉንም ሰው ግራ ያጋባው ተግባር ነበር። ሰሞኑን ትምህርት ስትጨርሺ ሰርፕራይዝ አለሽ አላት። የምን ሰርፕራይዝ አለችው። የለበሰችውን ፎጣ እያስተካከለች። እሱን በቅርብ ታያለሽ አላት። ምን አቅዶልኝ ይሁን ብላ ራሷን እያስጨነቀች ነው። እማማ የሰጧትን ስልክ ከዛን ቀን በኋላ ላየችው። እዛው ነበር ረስታው ሄደችው። እዛ ቦታ ሄዷ ማምጣት ደግሞ ከበዳት። ግን የግድ ሄዳ ማምጣት አለባት። ነገ ለመሄድ ወስና ወደ መኝቷ ገባች። በስልኩ ጥሪ ነበር ከእንቅልፉ የተነሳው። በተደጋጋሚ ተደውሏል። ልክ ሲጠራ በአንድ ጥሪ ያነሳው። እስማኤል እንዳዘጋው አሚር ነኝ አለው። ደንግጦ ምን ፈለክ? አታፍርም? ደሞ ትደውላለህ አለው። እንዳስረዳ ፍቀድልኝ፣ ላወራ ፈልጋለሁ አለው። ልታዳምጠኝ ይገባል። የፕሮግራሙ ቀን የነበረበት ሆቴል እንገናኛለን። እስማኤልም ምንም ሳይል ስልኩን ዘጋው። በነጋታው በጧት ተነስታ ስራዋን ቶሎ ጨርሳ ወደ ሆቴሉ ልትሄድ መለባበስ ጀመረች። ውስጧ አትሂጂ ቢላትም ስልኳን አገኘዋለሁ በሚል ተስፋ ግን ተነስታ ወጣች። በመንገዷም ላይ ታክሲ ስትጠብቅ ታክሲ ስላጣች በእግሯ ለመሄድ ወስና በመራመድ ላይ ሳለች አንድ ባለ መኪና መጥቶ የመኪናውን መስኮት ከፍቶ ይቅርታ እህት፣ የሆቴሉን ስም ጠርቶ ወዴት ነው ብሎ ጠየቃት። እሷም ዞር ብላ በደከመ ድምጽ ተከተለኝ አለችው። እሱም ግራ በመጋባት ምን አልሽኝ እህት አላት። መኪናውን ቀስ አድርጎ እየነዳ ዞር አድርጋ አይታው መልሳ ዞር አየችው። ጤም ያለ ቆንጆ ፈገግ ሲል ጥርሶቹ የሚያምር አይነት ሰው ነበር። መንገዱ ቤት በኩል እንደሆነ ነግራው ልትራመድ ስትል ተከተለኝ ብለሽኝ ነበርኩ፣ ወደዛ ኮንሽ ልሸኝሽ አላት። ጎንበስ አድርጎ እያያት አይ አመሰግናለሁ ብላ መራመዷን ቀጠለች። እሱ መኪናውን አንስቶ ሄደ። እስማኤልም ሊሄድ በሚል ሐሳብ ተጨነቀ። ሊሄድና እስኪ ላዳምጦ ብሎ ተነስቶ ወጣ። ቦታው ጋር ሲደርስ ያየውን ነገር ግን ማመናቀቶት ወደ አሚር ተጠጋ። ቦታው ጋር ደርሳ የነበረችበትን ቦታ ማስታወስ ጀመረች። ያን የተፈጠረውን እያስታወሰች ጥሩ ሁኔታ ላይ አልነበረችም። ዘበኛውን አግኝታ ስለ ስልኳ ብትጠይቀው እንደማያውቅ ነግሯት ወደ ሆቴሉ ገባች። አሚር ምንድነው? ምን ተፈጥሮ ነው? ምን ሆነህ ነው አለው በመደናገጥ። አይ ትንሽ ነገር ነው፣ ከሰው ጋር ተጋጭቼ ነው አለው ኮፍያውን ዝቅ እያደረገ። እስማኤልም
እሺ ለምን ነበር የፈለከኝ? አለ ወንበሩን ተደግፎ እጁን እያጣመረ። ዩምናም ወደ ሆቴሉ ስትገባ ከእስማኤል ጋር አይን ላይን ተገጣጣሙ። ደንግጦ ተርበተበተ። ቀስ ብሎ ዩምና አለ። አሚርም ደንገጥ ብሎ ኮፍያውን ዝቅ አደረገ። ወደሱ ቀረብ እያለች ስትመጣ አሚር አንተ ሂድ እኔን አትየኝ አለው። እሱም ብድግ ብሎ ተነስቶ ወደ ዩምና ሄደ። አሰላሙ አለይኩም ዩምኒ። ወአለይኩም ሰላም። እስምሽ ሰላም ነው? አልሐምዱሊላህ እንዴት ነሽ? አልሐምዱሊላህ ደህና ነኝ። በሰላም ነው እዚህ የመጣሽው? አላት ወደ ወንበሩ እያመላከታት። ወደዛ እየሄደች አብሮ ያለው ማን ነው አለችው። የድሮ ጓደኛዬ ነበር አላት በተጨነቀ ድምጽ። መርሃባ አለችውና ዝም አለች። እና በሰላም ነው? ለምን መጣሽ? ስሜቷ ተረበሸና እንባ ቀደማት። እስማኤልን በመደናገጥ እንዴው ምን ነው አላት ወደሷ ቀረብ እያለ። እንደምንም ብላ የዛን ቀን ስልክ ጠፍቶብኝ ነበር የሚስጦታ ነበርና እሱን ካገኘው ብዬ ነበር አመጣጥ ያለችው እንባዋን በሻርፓ እየጠረገች። እስማኤል የሚላትን ነገር አጣ። ዝምታን መርጦ አብሽሪ በቃ እኔ ሌላ ገዛልሻለሁ አላት። እሷም ደረቅ ፈገግታ እየቸረችው አረ ትገዛልኛለህ አለችው። አሚር ሁኔታዋን እያየ በራሱ ወስኖ ወደሱ ሊሄድ ተነሳ። ሊሄድ ሲል ዩምና ተነስታ እስማኤልን ተሰናብታ ሄደች። ስትወጣም በመንገድ ላይ ስትሄድ ያገኘችው ሰውዬ ጋር ተገጣጠሙ። እንዴ እህት እዚህ ነሽ እንዴ? አይመለከተም ወንድም ብላ ልውረድ የሚለውን እንባዋን እየታገለች ወደፊት ሄደች። እሱም ሊተዋት አልፈቀደምና ተከትሏት ሄደ። ችግር አለ እንዴ አላት ሊያስቆማት እየሞከረ። ሰው ብሶቱን ሲጠይቅ እንባ ይሉ የለ ሳታስበው ተጠምጥማበት ማልቀስ ጀመረች። በሁኔታዋ ግራ ተጋብቶ ማባበል ጀመረ። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።